ብሉም ኤርድሮፕ በመጨረሻም ሊስቲንግ ዴት እንደዚሁም ደግሞ የኤርድሮፑ ላይ ኤሊጂብል ሆነው የሚያገኙትን ማን እንደሆኑ ምን እንደሚያስፈልግ ሚኒመም ሪኳየርመንት ተለቋል ማለት ነው። እሱን እንዴት እንደምታገኙና ምንድነው የሚያስፈልጋችሁ ለኤርድሮፑ ግዴታ ተሳታፊ ለመሆን እነዚህ ነገሮች ካላሟላችሁ ማግኘት ስለማትችሉ ምንድናቸው የሚለውንና እንዴት ታገኙታላችሁ የሚለውን ነገር አሳያችኋለሁ። ለቻናላችን አዲስ ከሆናችሁ እንኳን ደህና መጣችሁ። ዚስ አፕን ሰብስክራይብ ማድረግ የተለያዩ መረጃዎችን በቀላሉ ማግኘት ይችላልላችሁ። የደምታችሁ ብታረጉ ደግሞ ዩቲዩብ ኖቲፊኬሽን ያደርሳችኋል። ቪዲዮውን ላይክ እና እንደዚሁም የቴሌግራም ቻናላችን ጆይን በማለት እዛ ላይ ዲስከስ ማድረግ እንችላለን። ጊቫዌዎችም ስለሚኖሩ ጆይን ማድረጋችሁን እንዳትረሱ። አሁን ወደ ጉዳያችን እናልፋለን። ጋይሶች ብሉም የራሳቸው ትዊተር አካውንት ላይ ትናንትና በለቀቁት መረጃ ላይ ቴሌግራም ቻናል ላይ የሚያጋራቻችሁ ነበረ ጆይን ያደረጋችሁ ማለት ነው። እዚህ ጋር ሚኒመም ሪኳየርመንቶችን ሮድ ማፓቸውን የኪው2 እና ኪው3 ለቀዋል ማለት ነው። ኪው3 ምንድናቸው የሚለውን ሙሉ በወራሪያ ቴሌግራም ቻናል ላይ ስላለ ሊንኩን ከታች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በዋነኝነት እንግዲህ እዚህ ጋር የለቀቁት ነገር ኤሊጂብል ለመሆን ወይም ደግሞ ብሉም ላይ ኤርድሮፕ ተቀብላችሁ ገንዘብ ለመስራት እነዚህን ሶስት ዋና የሚባሉ ሪኳየርመንቶችን ልታሟሉ ይገባል። አንደኛው 100,000 የብለም ፖይንትስ ሊኖራችሁ ይገባል። የመጀመሪያው እዚህ ጋር እንደምታዩት 100,000 ሚኒመም የብለም ፖይንት ሊኖራችሁ ይገባል ማለት ነው። አክቹሊ ሁላችሁም ይኖራችኋል ብዬ ተስፋ አደርጋለሁ። ሁለተኛው ደግሞ 750 ሚኒመም 750 ሚም ፖይንት ወይም ደግሞ ሲዝን 2 ላይ ያስጀመሩት ሚም ፓድ የሚባል ነገር ነበር። ሚም ትሬድ አድርጋችሁ ሚም ፖይንት ማግኘት አለባችሁ። ይሄም ደግሞ 750 ሚም ፓድ ወይም ሚም ኮይን ወይም ሚም ፖይንት ያስፈልጋችኋል ማለት ነው። ይሄ እንዴት እንደምታገኙት አሁን አሳያችኋለሁ በዚሁ ቪዲዮ ላይ። ወይም ይሄን ነገር ደግሞ እንዴት ከለላችሁ ከዚህ በፊት ታስታውስ 0.5 ወይም ደግሞ 1 ቶን ከዚህ በፊት ከፍለን ፕሩፍ ኦፍ አክቲቪቲ ፈጽመን ነበር። ያንን ጨርሳችሁ ከነበረ ይሄ ሚም ፖይንት አያስፈልጋችሁም ማለት ነው። ይሄ እንደ አማራጭ የቀረበ ነው። ከዚህ በፊት 0.5 ቶን ከፍላችሁ ከነበረ ብሉም ላይ ወይም 1 ቶን ከፍላችሁ ከነበረ ሚም ፖይንት መኖር ግዴታ አይደለም ማለት ነው። ሚም ፖይንት ግን ለማግኘት በጣም ቀላል ነው። ትንሽ ትሬዲንግ ሲስተም አለው። እሱን አሁን አሳያችኋለሁ ማለት ነው። አብራችሁ ይቆዩ። እንግዲህ እዚህ ላይ ደግሞ ሮድማፕ አላቸው። ይህን ሮድማፕ በደንብ ስታዩት እዚህ ጋር እንደምታዩት ቲጂያቸው አሁን ቶክን ጀነሬሽን ኢቨንቱ ኪው2 ላይ ነው። አሁን ያለንበት ኦልሬዲ ኪው2 ነው። አሁን ቲጂ ምናልባት ከአፕሪል ቀጣይ ማርች አለ ከሁለት አንድ ወር ላይ እንደሚፈጸም ይጠበቃል ማለት ነው። ስለዚህ ወይ ይሄ ወር ወይም ደግሞ ቀጣይ ወር ላይ ይሆናል። እነሱም ስፕሪንጋቸው በዚህ ስፕሪንግ ላይ እንደሚፈጸም አሳውቀዋል። ቲጂ ማለት እንግዲህ ቶክን ጀነሬሽን ኢቨንት ወይም ደግሞ እኛ ገንዘባችንን የሰራነውን ኤርድሮፕ ወደ ገንዘብ የምንቀይርበት ሂደት ነው ማለት ነው። እንደምታውቁ ኤርድሮፕ ካራክተር ኦልሬዲ ለቀዋል። ቶኮን ዩቲሊቲም ለቀዋል። ቶኮኖሚክሱ ገና በዚህ አሁን ይለቀቃል ማለት ነው። ስለዚህ ቀድመው የነዚህ ነገሮች አሳውቀዋል። ከዚህ በላይ ያሉትን ነገሮች አስፈላጊ የተለያዩ መስፈርቶችን አስቀምጠዋል ማለት ነው። እዚህ ጋር እንደምታዩት ይሄንን ቴሌግራም ቻናል ላይ የምታገኙት ይሆናል። እነሱም ላይ እንግዲህ እንዳስቀመጡት ከሆነ እነዚህ ሮድማፓቸውን በማየት ማወቅ እንችላለን ማለት ነው። እዚህ ጋር እንግዲህ ሮድማፓቸውን ትናንትና ይፋ አድርገዋል ማለት ነው። እነዚህ ሪኳየርመንቶች ውስጥ አንደኛው ደግሞ ምንድነው እንዳልኳችሁ የአንደኛው የብለም ፖይንት ማግኘት ነው። 2 ሰው ሚኒመም መጋበዝ አለባችሁ። 2 ሰው ሚኒመም መጋበዝ አለባችሁ ማለት ነው። እዚህ ኤርድሮፕ ላይ ሌላኛው ሶስተኛው ዋና ካራክተሪያዊ ሪኳየርመንት ላይ ያስቀመጡት 2 ሰው ግዴታ መጋበዝ አለባችሁ። አሁን የማሳያችሁ ብለም ወይም ሚም ፖይንት ወይም ደግሞ ሲዝን 2 ላይ ፕሩፍ ኦፍ አክቲቪቲ ካልጨረሳችሁ ሚም ፖይንት እንዴት እንደምታገኙ 750 ሚም ፖይንት እንዴት እንደምታገኙ አሳያችኋለሁ። ለዚህ የሚያስፈልጋል መጀመሪያ ላይ ቶን ያስፈልገናል። ቶኑ ሚኒመም 10 ቢሆን ጥሩ ነው። $10 የያዘ ቶን ወይም ደግሞ እዚህ ጋር እንደምታዩት እኔ ኦልሬዲ ያዘጋጀሁት አለ ማለት ነው። እኔ ጋር ወደ $20 አለ። ነገር ግን በጣም ቢያንስ እናንተ $10 ካገኛችሁ በጣም በቂ ነው። ከዛ በኋላ ወዴት ነው የምንሄደው? ወደ ብሉም የቴሌግራም ቦታቸው ወይም ደግሞ እዛ የምንሰራበት ላይ እንመለሳለን ማለት ነው። እዛ ላይ ከተመለሳችሁ በኋላ እንግዲህ እንደዚህ ነው አዲሱ ኢንተርፌስ የሚያመጣላችሁ። እዚህ ጋር እንደምታዋቸው ይሄኛውን ክሌም የምታደርጉበት ቦታ አለ። ያው ከዚህ በፊት ስላያችሁት በሚለው ይሄኛውን ክሌም እናደርጋለን ማለት ነው። ይሄ ፋርም የምናደርግበት ቦታ ነው። ብሉም ፖይንት ማለት እስከዛሬ ብሉም ፖይንታችን ማለት ነው። ማለትም እስከዛሬ ታፕታፕ ስናደርገው ወይም ሌላ ፋርም ስናደርገው የቆየ ነው ማለት ነው። እንደዚሁም ደግሞ ሚም ፖይንት የምትላለች እዚህ ጋር። ሚም ፖይንት ማለት ደግሞ አሁን የማሳያችሁ ወይም ደግሞ እነሱ 750 ያሉት ነው። እኔ ለምሳሌ አሁን 0 ነው። ይሄ እንዴት አድርገን ወደ ፖይንታችን እንደምናሳድግ አሁን እናሳያችኋለሁ ማለት ነው። ስለዚህ እሱን ለማድረግ እዚህ ጋር መታችሁ ሚን ፖይንት የሚለው ላይ ትሬድ ቱ earn የሚለውን ክሊክ ታደርጋላችሁ። መጀመሪያ ሜክ ሹር ዋሌት ኮኔክት ማድረጋችሁን እንዳትረሱ። ከዛ በኋላ እንደዚህ አድርጋችሁ ካገናኛችሁ በኋላ 4 አይነት ኦፕሽኖች ይመጡላችኋል ማለት ነው። ትሬድ ዩኦአይ ቱ ሚም ፖይንት ይላል።
ስለዚህ የመጀመሪያው ቶክን ላውንች ማድረግ ነው። እኛ ቶክን ላውንች ማድረግ አይጠበቅብንም ሚንፓድ ላይ ማለት ነው። ሁለተኛ ሙቭ ወረ የቶክናችሁ የእናንተ 10,000 ፖይንት ታገኛላችሁ። ይሄም አይመለከተንም መተው እንችላለን። ሁለቱም ናቸው እኛ የሚመለከቱን። የመጀመሪያው ትሬድ ኦን ሚንፓድ ላይ ነው። ሚንፓድ ላይ ከ$10 በላይ ትሬድ ስታደርጉ 50 ሚም ይሰጣችኋል ማለት ሚም ፖይንት ይሰጣችኋል። ነገር ግን እዚህኛው ላይ ትሬዲንግ ዊዝ ትሬዲንግ ቦት አለ፣ ትሬድ ዊዝ ትሬዲንግ ቦት አለ። እሱ ደግሞ 700 ሚም ፖይንት በ$10 በአንድ ጊዜ ቮሊዩም ይሰጣችኋል ማለት ነው። ቮሊዩም ማለት ነው ለምሳሌ በ$10 ቶን የሚባለውን ኮይን እንበልና ወይም ኖት ኮይንን ገዝታችሁ መልሳችሁ ብትሰጡት ሁለት ይመጣላችኋል። በ$10 ሲያደርጉ 750 ይሰጣችኋል ማለት ነው። እንዴት የሚለውን ላሳያችሁ። እዚሽ ጋር መተን ይችን ትሬዲንግ ቦት ትሬድ ዊዝ ትሬዲንግ ቦት የምትለዋል ይችን አንዴ ክሊክ እናርጋት፣ ወይም ይችን ቀስቷን ክሊክ ስናረጋት አሁን ወደ እነዛ ቦቱ ይወስደናል። እንደምታዩት ቦቱ ላይ ስታርት ትሉታላችሁ፣ እንደዚህ ያመጣላችኋል። ከዛ እዚህ ጋር እንደምታዩት የተለያዩ ሪኳየርመንቶች አሉ። ስታር ስትሉት ከዛ አግሪ ኤንድ ኮንቲኒው የምትለዋል ክሊክ ታረጋላችሁ ማለት ነው። እዚህ ጋር በደንብ አዳምጡ ጋይስ፣ በስርዓት ነው ይሄን ቦት መጠቀም ያለባችሁ። ምንድነው እነዚህ አይነት ሰርድ ቦቶች ምንድናቸው? ሰርድ ፓርቲ ቦቶች የራሳቸው አድሬስ አላቸው፣ የእናንተን አድሬስ አይጠቀሙም። ስለዚህ ሁለት አማራጮች አላችሁ። ወይም ወደዚህ ቦት የቶን አድሬስ አለ እዚህ ጋር እንደምታዩት፣ ወደዚህ የቶን መላክና እዚህ ላይ ትሬድ ማድረግ፣ ወይም ደግሞ የእናንተን ትክክለኛ ዋሌት የእናንተ ዋሌት ዶላር ያለበትን ወይም ቶን ያገናኛችሁበትን እዚህ ላይ ኢምፖርት በማድረግ አድሬሱን እዚህ ላይ በማምጣት ትሬድ ማድረግ ማለት ነው። ሁለተኛውን ኦፕሽን ብትመርጡ የተሻለ ነው። እሱን ይሄኛውን አንዴ ክሊክ አድርጉና እዚህ ጋር ስታርት በሉት ድጋሚ ማለት ነው። ከዛ ስታርት ስትሉት እንደዚህ ይመጣላችኋል። አያችሁታ? ሶ ይሄንን እንደዚህ ሲመጣላችሁ እናንተ የምታረጉት ዋሌት የምትለዋ ላይ ትሄዳላችሁ። ዋሌት የሚለው ላይ ከሄዳችሁ በኋላ እዚህ ጋር ቶን ዋሌት የምትላለች፣ ቶን ዋሌት የምትለዋን ክሊክ አድርጓት ማለት ነው። ቶን ዋሌት የሚለውን ክሊክ ስታደርጉት እንደዚህ ይመጣላችኋል። በጣም ጥሩ። እዚህ ጋር እንደምታዩት ዜሮ ነው፣ ምክንያቱም የራሱን አድሬስ ነው የሚሰጣችሁ ብያችኋለሁ። ስለዚህ እዚህ ጋር ምንድነው የምናደርገው? ኢምፖርት ዋሌት የምትላለች አይደለ? ሶ ኢምፖርት ዋሌት የምትለዋን ክሊክ እናደርጋለን። ዜን እንደዚህ ካረግን በኋላ ቶን ባላንስ ምናምን ይልናል። ታፕ ኮንፊርም ኢምፖርት ዋሌት እናላ። ስለዚህ ከመተን ኮንፊርም የምትለዋን ክሊክ እናደርጋለን ማለት ነው። ዜዛ ጊዜ 24 ፍሬዝ ስንከፍት ዋሌቱን 24 ፍሬዝ ወይም ደግሞ ፕራይቬት ኪ አምጥተን እዚህ ላይ ፔስት እናደርግለታለን ማለት ነው። እዚህ ጋር እንደምታዩት ፔስት አደረኩኝ። እኔንም ሙሉ በሙሉ ብለር አደርገዋለሁኝ። ስለዚህ ይሄኛውን ፔስት አደረጋችሁ በስርዓት ማቀመጥ አለበት። አሁን እንደምትመለከቱት ኢምፖርት ሃዝ ቱ ቬሪፋይ እና እዚህ ጋር 9 አካባቢ $18 አካባቢ ቬሪፋይ አድርጌያለሁ ማለት ነው። ስለዚህ አሁን እዚህ ጋር ቹዝ ዋሌት ኢምፖርት ይለናል። የትኛውን ነው የምትመርጠው ነው እያለኝ ያለው። ስለዚህ እዚህ ጋር V5R1 የለውም፣ V4R2 የሚለውን ነው የምመርጠው። V4R2 የሚለውን መርጣለሁ ማለት ነው። እዚህ ጋር ካለው ውስጥ ደን አያችሁት፣ ኢምፖርት አደረግነው። ዋሌታችንን ኢምፖርት አድርገን ጨርሰናል ማለት ነው። ስለዚህ ይሄንን ከጨረሰን በኋላ ምንድነው የምናደርገው? ሜን ሜኑ ላይ እንመለሳለን። ሜን ሜኑ ላይ ስንመለስ እንደዚህ ይመጣልናል። አሁን እንዳልኳችሁ እዚህ ጋር መታችሁ ዋሌት የምትለዋ ላይ መታችሁ ክሊክ ታረጋላችሁ፣ ወይም ደግሞ ጀስት እናንተ ባይ ኤንድ ሴል የሚለውን ትነካለ። ስለዚህ ምንድነው የምናደርገው? ወደ ብሉም እንሄዳለን። ወደ ብሉም ከሄደን በኋላ እዚህ ጋር እንደምታዩት ብሉም ላይ ሄድኩኝ። ከዛ ወደ ብሉም ምንድነው ቦቱ ዋና ቦቱ ላይ ሄድና ሚንፓድ የምትላለች እዚህ ጋር ሚንፓድ የምትለዋን አንዴ ክሊክ አድርጓት። ገብታችኋል? ሚንፓድ የሚለውን ክሊክ ካረጋችሁት በኋላ እዚህ ጋር መታችሁ አሁን በደንብ አዳምጡኝ። በጣም ቮላታይል ማርኬት ስለሆነ እናንተ እዚህ ጋር ልትጠነቀቁ ይገባል። ስለዚህ እዚህ ጋር መተን ለምሳሌ በማርኬት ካፕ ደረጃ ነው መንካት ያለባችሁ። ምክንያቱም ከፍተኛ ማርኬት ካፕ ያላቸው ቶክኖች ብዙ ጊዜ አይዋዥቅም ዋጋቸው፣ እናንተም ኪሳራ ውስጥ አያስገባችሁም ማለት ነው። ስለዚህ እዚህ ጋር መተን ይችኛዋን አንዴ ክሊክ እናደርጋለን። ከላይ የሚመጣለን ማርኬት ካፕ ላይ ትልቅ ማርኬት ካፕ ያለው እዚህ ጋር እንደምትመለከቱት እንደዚህ ይመጣልናል። ስለዚህ አሁን እዚህ ጋር ነው ኮንትራት አድሬሱ ያለችው፣ ያው እዚህ ጋር ነው። ስለዚህ እሱን እንወስዳለን። ወይም ደግሞ እዚህ ጋር መተን አባውት የምትሏ ላይ መተን ኮንትራት አድሬሷ ይቻት እዚህ ቁጭን ኮፒ ምልክቷን ክሊክ እናደርጋታለን ማለት ነው። ያው ኮፒ አደረኩት። አሁን ኮፒ አድርጌያለሁ። ከዛ አንዴ ወደ ኋላ ባክልና እዚህ ጋር እመጣለሁ። ከዛስ ሜን ሜኑ ላይ ሄዳለሁ። ሜን ሜኑ ላይ ሄዳለሁ። እንደምታዩት ሜን ሜኑ ላይ ሄድኩኝ። ይሄው ከዛ ባይ ኤንድ ሴል የሚላለ እሱን አንዴ ክሊክ አድርጉት። ከዛ እዚህ ጋር መጥቼ ሴንድ የቶክን አድሬስ ኦር ቲከር ሊንክ ምናምን የሚለኛል እሱ ላይ መጥቼ ፔስት አደርግለታለሁ። የማንን? ከዛ ከብሉም ሚንፓድ ውስጥ ካመጣነው ቶክን ውስጥ እሱን ክሊክ ሳደርገው አሁን እንደምትመለከቱት እንደዚህ ያመጣልኛል። ፐርፌክት አምጥቶልኛል።
ያለው ማርኬት ካፕ ፒኤንኤል ምናምን እያንዳንዱ ነገር አምጥቶልኛል። ሶ አሁን ምንድነው የምናደርገው? ስሊፔጅ የሚባል ነገር አለ። ስሊፔጁ አሁን ላይ ይሄ ቮላታይል ብዙ ስለማይሆን ይሄኛውን ስሊፔጅ መቀነስ ትችላላችሁ። እሱን ለማድረግ ክሊክ አድርጉት። እሱን ራሱኑ ሴት ስሊፔጅ የሚለውን ክሊክ ታደርጋላችሁ። ሴት ስሊፔጅ የሚለውን ክሊክ አደረጋችሁ። ከዛ እዚህ ጋር ልክ እንደዚህ ስነኩት እንደዚህ ያመጣላችኋል። ሴንድ ስሊፔጅ ቶለራንስ ይላል። 5% እስከ 10% ማድረግ ትችላላችሁ። ጀስት 5 ላኩለት። 5 በቂ ነው፣ ምክንያቱም ለመግዛት ስለምንፈልግኛ አሁን ለጊዜው ባይ በሚለው 5% ላይ ተውት፣ ችግር የለውም። ይሄኛው እንደምታዩት እንግዲህ አሁን 5% ሆነ ተቀየረ። እዚህ ጋር እንደምታዩት 5% አደረግን። ሴት ባይ አማውንት 1.5 ነው። እኔ ያለኝ ስንት ነው? እኔ ያለኝ ደግሞ እዚህ ጋር እንደምትመለከቱት 1.5 ነው የሚለኝ። ስሊፔጁም 5% ተውት። ያለኝ አማውንት ጠቅላላ 4.9 ነው። እኔ በሙሉ መግዛት ስለምፈልግ 4.9 ብዬ እልከዋለሁ ማለት ነው። እንደምታዩት ላኩለት። ዜን እንደምታዩት 4.9 አለ ማለት ነው። ስለዚህ አሁን እዚህ ጋር መጥቼ ባይ የምትለዋን መጥቼ ክሊክ አደርጋለሁ። ባይ ኤንድ ሴል የሚላለ መቀየር ከፈለጋችሁ እንደዚህ ማድረግ ትችላላችሁ። አሁን እኔ የሚጠበቅብኝ ባይ የምትለዋን መንካት ነው። አሁን ይሄ ሁሉ ፕሮሰስ የምንሄደው ለምንድን ነው? የሚም ፖይንት ለማግኘት ነው። እንደምታዩት አሁን ኤፊሽንስ ባላንስ ቶን ፕሊስ ዲፖዚት ነው የሚላኝ። ስለዚህ አሁን እንቀንስለታለሁ። 4 ብቻ ላክለት፣ በቂ ነው ብዬ አስባለሁ ለፊ። ከዛ እንደዚህ ካረኩ በኋላ ባይ ነው የምለው። ምንም ነካካው ነገር የስ አያችሁት፣ እዚህ ጋር ፕሮሰሲንግ አለ ማለት ነው። አሁን ይሄ ዌይቲንግ ፎር ኮንፈርሜሽን አለ። ይሄን ኮንፈርሜሽን እስከሚጨርስልን ትንሽ እንጠብቁ። እዚህ ጋር ማወቅ ያለባችሁ ነገር ይሄንን ፖይንት ግዴታ አይደለም። ግዴታ የሚሆነው በምንድን ነው? የ750 ሚኒመም ነው። $10 ብቻ በቂያችሁ ነው። አንድ ጊዜ ገዝታችሁ መሸጥ ብቻ ነው የሚጠበቅባችሁ። አሁን አሳያችኋለሁ። ነገር ግን ምንድን ነው እናንተ ከዚህ በፊት 0.5 ፕሩፍ ኦፍ አክቲቪቲ ላይ ጨርሳችሁ ከነበረ ይሄ ፕሮሰስ እናንተ ጋር አስፈላጊ አይደለም። እዚህ ጋር እንደምታዩት እንግዲህ ኮንፊርም ብሎናል ማለት ነው። ስለዚህ ቶክናችንን ገዝተናል ማለት ነው። ፐርፌክት። ቶክን ሊስት ውስጥ በመግባት ማየት እንችላለን። አሁን እኛ ምንም የምነካከው ነገር የለም። ሴል የምትለዋን ብቻ ነን። እዚህ ጋር መተን ከላይ ሴል ኤፍፒአይ ባንክ የምትለዋን አይደል የገዛ ነው፣ እሷን ክሊክ እናደርጋለን። ኤፍፒአይ ከላይ አስተውሉ። ከላይ ያለውን ፓርት በደንብ ማወቅ አለባችሁ። ፖዚሽናችንን ከታች አይተናል። ስለዚህ አሁን ይሄንን ሴል ለማድረግ ነው የፈለኩት። ስለዚህ አሁን ምን ያህል ነው ሴል ማድረግ የምትፈልግ ይለኛል። ፒኤንኤል እንደምታዩት $0.17 ከስር ያለው አሁን በዚች ፍጥነት ማለት ነው። ምክንያቱም በጣም መጠንቀቅ አለባችሁ። ከዛ በኋላ 100% ነው ወይ መሸጥ እንፈልግ ይለኛል። አዎ እኔ 100% ነው መሸጥ እንፈልገው። ከፈለጋችሁ ግን ፐርሰንቱን እዚሽ ጋር ማስተካከል ትችላላችሁ። እኔ ኦልሬዲ ግን 100% ስለሆነ መሸጥ እንፈልገው አሁን ለ100% አድርጌ ልክለታለሁ። ከዛ ሴል የሚለውን መንካት ነው የሚጠበቅብኝ። ከኔ ኤፊሽንስ ባላንስ እያለ ነው እንደምታዩት ያለ ባላንስ እንትን ስለማይበ ምናልባት ቦቱ ላይ ካስቸገራችሁ እናንተ በቀጥታ ቶንኪፐራችሁ ላይ ገብታችሁ መሸጥ ትችላላችሁ ማለት ነው፣ ችግር ስለሌለው። ስለዚህ እዚህ ጋር መተን አንዴ ክሊክ እናረጋታለን። ስዋፕ የሚለውን ነካለን። እዚህ ጋር እንደምታዩት ልክ እንደ በፊቱ ፕሮሰስ ማለት ነው። ከዛ በኋላ ዋናው ነገር እዛ የተሰጠው ዋሌት ላይ የሚኖረው ኤክስፒሪየንስ እና አክቲቪቲ ነው እንጂ ይሄኛው ላይ ማተር አይደለም። ከዛ ልክ እንደዚህ ይመጣልናል። ማክሲመም የሚለውን ነካለን። እኛ ወደ ዩኤስዲቲ አይደለም መቀየር እንፈልገው ወደ ቶን ነው። ስለዚህ ከላይ ይሄኛውን ወደ ቶን እንዲቀየር እናረጋለን። ከዛ ይሄኛውን ቶን አርገናል። ከላይ ደግሞ የቅድም የገዛናትን ቶክ እናረጋለን። ምናልባት ቦቱን ቢካላችሁ ማለት ነው። ምናልባት ኤፊሽንስ ምናምን ካለ እንደዚህ አድርገን አሁን ክሊክ እናረጋለን ማለት ነው። በዚሁ ላይ መሸጥ ስለምንችል ስዋፕ እናረጋዋለን። ምክንያቱም ያው ተመሳሳይነት እንትን ነው የሚያካሄደው። ከዛ እዚህ ጋር ትንሽ እንጠብቃለን። ዋሌት 3 ኮንፈርሜሽን ካለ ኮንፈርሜሽን አክሽን እንፈልጋለን። ከዛ እንደዚህ አድርገን መሸጥ እንችላለን ማለት ነው። እዚህኛው ላይ አሁን እንደምታዩት ሸጥኩት። አሁን እዚህ ጋር ሽጭ ወጣሁኝ። ይሄው አሁን ደህና አለኝ ሸጥኩት ማለት ነው። እዚህኛው ላይ ተመልሰን አሁን ትራንዛክሽናችንን ቦቱ ላይ ቼክ እናድርግ። ምክንያቱም ተሽጧል። አሁን ኦልሬዲ ስለተሸጠ ይሄኛውን ሪፍሬሽ እናደርገዋለን። ሪፍሬሽ ስታደርጉት ፖዚሽናችሁ አሁን ሙሉ በሙሉ እንደተሸጠ ነው የሚያሳያችሁ ማለት ነው። እዚህ ጋር ሪፍሬሽ እናደርጋለን። you don't have this token ምንም አይነት ቶክን የለህም ነው እያለኝ ያለው። ፐርፌክት። አሁን ይሄንን ከጨረስን በኋላ ወደ ብሉማችን እንመለስ። አሁን ወደ ብሉም ከተመለስን በኋላ ጎቲት የሚለውን ክሊክ እናደርጋለን። ከዛ እዚህ ጋር እንደምታዩት እንግዲህ 750 ኤምፒ ፖይንት ሰጥቶኛል ማለት ነው። 750 ኤምፒ ፖይንት በቀላሉ ማግኘት ትችያለሁ ማለት ነው። ስለዚህ እንደዚህ እያረጋችሁ በቀላሉ እናንተ ትሬድ እያረጋችሁ የሸጣችሁ የገዛችሁ 750 ሚኒመም ነው። ስለዚህ አንድ ጊዜ ብቻ ሽጣችሁ በመግዛት ይሄንን ማግኘት ይችላላችሁ። አክቹሊ ከዛም በላይ ማግኘት ይቻላል። ያው እንዳልኳችሁ ትሬድ ስታደርጉ ቦቱ ምናልባት እምቢ ካላችሁ እዚህኛው ላይ የገባችሁ ለመሸጥ ሞክሩ። ምክንያቱም ባላንሳችሁ እንደዚህ አይነት ቶክኖቹ ቮላቲሊቲ ስለሚሆኑ የነሱን አድቫንቴጅ ለመጠቀም
እንደዚህ ያረጋችሁ በቀላሉ ሚን ፖይንትስ ማግኘት ይችላልላችሁ። ሚኒመሙ 750 ስለሆነ በቂ ነው። ፕሩፍ ኦፍ አክቲቪቲም ካላችሁ ደግሞ ይሄንን ማድረግ አይጠበቅባችሁም። አክቹሊ ትንሽ ቪዲዮ ረዝሟል ይመስለኛል። ግን ይሄን ቪዲዮ እስከመጨረሻው ካያችሁት ይሄንን ነገር በሙሉ አሟልታችሁ ብሉም ላይ የተሻለ ገንዘብ መስራት ትችላላችሁ። ግን ሁሌም እንደምላችሁ በዚህ ቻናል ላይ ዶንት ኤክስፔክት ቱ ማች፣ ምክንያቱም የትኛውም ኤርድሮፕ ላይ በነፃ የሚሰጠን ነገር ነው እኛ ምንም ብንሰራበት። ስለዚህ የበለጠ ኤክስፔክቴሽን ኦቨር እንዳታረጉ መክራችኋለሁ። ለቻናላችን አዲስ ከሆነ ሰብስክራይብ ማድረግ እንዳትረሱ። ልምቶች ብታደርጉ እንደዚህ አይነት ቪዲዮ ሲለቀቁ ይደርሳችኋል። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። የቴሌግራም ቻናላችን ሊንኩ ከታች ዲስክሪፕሽን ቦክስ ላይ ስለምታገኙት ጆይን ብትሉ ቤተሰብ መሆን እንችላለን። ብዙ ጥያቄዎችን በቀላሉ እዛ ላይ አክቲቭ ሆኜ መልስላችሁ ነው። ቪዲዮውን ላይክ ማድረግ በፍጹም እንዳትረሱ። ሼር በማድረግም ጓደኞቻችሁን ብሎም የሰሩ ሰዎችን ይሄን ቪዲዮ እንዲመለከቱ ማድረግ ትችላላችሁ። በቀጣይ ቪዲዮ እስከማገኛችሁ ድረስ ሰላም።